ያ ብዙውን ሀሳብ እኮ ነገ እንትን ብላችሁታል። እኔ እንደውም የሰማሁት ምንድን ነው የአዶናይ ጓደኞች ጋንግስተሮች ሁሉ አጠቃላይ በዚህ እንትን ያሉ ናቸው ምናምን የሚባል ነገር ሲወራወርም ትንሽ ሰምቻለሁ። ግን ኦቨርኦል ካልቸራሊ አሁን ኖርም የምትሉት ነገር ያው እንደ ሀገር ያው ከባህላችን ጋር የተሳሰረም ነገር ስለሆነ የሆነ የሚቀፈን ነገር አለ። መቀበል የማንፈልገው ነገር ነው። ሀቅ ነው። በቃ ባለው ነገር ይቀጥል ነው። እንደ ማህበረሰብ ነው እንትኑ አፕሮች እየተደረገ ያለው። ያው በድብቅ ግን ያው እንዳነሳችሁት ነው ይሰማል። እዚህም እዛም ክለብ አላቸው ብዙ ነገር ሰምተናል። አጠቃላይ ምንም አዲስ ነገር እንዳልሆነ ይታወቃል። ግን በነኩት ቁጥር ደግሞ የሚገነፍል ነገር ከሆነ በቆነጠጡ ቁጥር ደግሞ እንትን የሚል ከሆነ እኔ ያ ትንሽ ኒውትራላይዝ የሆነ በቃ ባለበት እንትን እንዳይል ግን ያው ስኬርስ እንዲሆንና አትሊስት ጋጠወጥ ሆኖ ወንድና ወንድ ተቃቅፎ የሚታይበት አደባባይ እንዳይሆን ሀገራችን ጋጠወጥነቱ እንትን እንዳይል ለእንትን ለማለት ያህል አትሊስት ይሄ እንደተደበቀ መቀጠሉን ነው አይ ቲንክ የመረጠው ሁሉም። ኦቨርኦል ግን እንደዚህ ዌልካም ካደረግ ነው ያው በኢንፍሉዌንሰሮች ነው ብዙ ጊዜ ይሄ ነገር እየገባ ያለው እና በአብዛኛው በትራውማታይዝ በሆኑ ሰዎች በልጅነታቸው አንዳንድ ጊዜ በማጠብቋቸው ሰዎች ነው የሚታየው ይሄ ባህሪ። በተለይ ጀስት ላይክ መቼ ትራውማታይዝ ሆኑ አታውቁም። ግን አንዳንድ ጊዜ እንዲህ የኛ ባህል ካስታወሳችሁ አሁን አብይን የምንከሰዋለን አይደለ? እንዲህ ተቃቀፈ ተሳሳመ እያለን ስም የምንሰጠው ነገር አለ። ቲፒካሊ ግን ካልቸራችን እንደዛ ተቃቅፈን ያደግን የኖርን ሰዎች ነን። ኦቨርኦል ግን ያም እንዳለ ሆኖ ጸባያችን ላይ አንዳንድ ጊዜ እንዲሁ በድብቅ በቃ በማትገምቱት ሰው እንዲህ ቀረብ ብሎ የሚተናኮስ ምናምን ነገር የማትገምቱት ሰው ይገጥማችኋል። በሰው ይሄ ነገር ምንድነው ጀስት አሼሚንግ ፖርሽኑ አይ ቲንክ አስፈላጊም ነው ብዬ ገምታለሁኝ። ያ ነገር ኢንተርቴን ከተደረገና ከተዳፈረን ወደ መቀላቀሉና ወደ መካለሱ የሚያስገባ አይነት እንትን አለው። በተለይ በዚህ በሙዚቃው ዓለም ላይ ያሉ ሰዎች ብዙ ጊዜ የሚያስገቡት የሚደፍሩት በራፑ ይሁን በእንደዚህ መስመሮች ነው። ያው እየተንሸራተተ በምልክቶች በተለያየ መልኩ ፒዲቲ ናቸው እና ከዛ አንጻር ትንሽ እንትን ነው። አት ዘ ኤንድ ኦፍ ዘ ዴይ ግን ያው ካልቸርን ጠብቆ ይሄ ስፒሪቹዋልም የሆነው እምነትም ይዞ የመጣው አጠቃላይ ሁሉም የሚስማማበት አንድ ነገር ይሄም ባህል የሚቀፈው ሆኖ ነው የተገኘው። አለበለዚያ ያው እንደምታውቁት የሽንት ቤት ራሱ አጠቃቀም ላይ ዩኒሴክስ የሆነ ላይክ አንዳንዱ እንደ ማስክ እየተጠቀመው ሴቶቻችንን የሚሾፍበት ከዛ በኋላ ደግሞ ጠጋ ብሎ ብዙ የሚደፋፈሩበት ምናምንም የሚሆንበት ኮንፊውዥን ነገር አለ። ሶ ካለው አንጻር እንግዲህ አፕሮቹ መሆን ያለበት ያው በቃ በአገሪቱ የለመደችው ባህል አለ። ከባህሉና ከህዝቡ አመለካከት ጋራ አክሴፕታንስ ሬት የሌለው ነገር ስለሆነ እንዳለ በቃ ይሄን ከአንደር ዘ ቴብል የሚጠቀሙ ሰዎች ባሉበት በቤታቸው በእንትናቸው ይሙቃቸው፣ ግን ወደ ቤተሰቦቻችን የሚያስጠጉ መንገድ እንዳይሆን ቶሎ አሼሚንጉና ቁንጠጣው መቀጠል አለበት የሚል የራሴ የግል ግምት ነው ያለኝ። እና ደግሞ እንደ ፈረንጆቹ ኦፕንሊ ታዲያም እንደ እድገት ተደርጎ ወይ ደግሞ ስራህ ነውና ይፈቀድ ምናምን የሚባለውን ነገር ወደ እኛ ሀገር ካገናኘ ነው ትንሽ እንዲሁም ራሱ ያልተባረገን ያልጸደቅነን ይሄ ተጨምሮበት እኔ ከህፃን ማግባት የሚለውን ራሱ ወይ ደግሞ የሆነ የራሴ ራሱ የሆነ እንትን አለው። ግን ሁሉም ስፔሲፊክሊ ግን ይሄ ነገር በቆሻሻ ማውጫ ተሸጓጎር ምናምን በጣም እንትን ነው። በጣም እንትንም ከዛም በላይ ይቀፋል። ደረጃውን እንኳን ብታደር ትነጻጽረው ከዛም በላይ ይቀፋል። ለምን
ጀስት ባልሆነ መንገድ ተጠቀመ ነው። ይሄ በሆነ መንገድ አለ አግባብ አለ እድገት ይኸው ከነበረው ካልቸር ጋራ በሆነ ዘመን ላይ እንግዲህ ወጣትነት የሚያገቡት አሁንም ድረስ አለ። ሴቶችም ኢንክሉድ ያደርጋል። በኢትዮጵያ ማጆሪቲ ሴቶች ላይ ነው የሚባለው ስታቲስቲክሱ የሚያሳየው። አዎ ደግሞ ሴቶች ላይ በተለይ ብዙ አናይባቸውም። ለቀቅነን ኢቭን እንጆይ የማድረግ ፍላጎት አለ የሴቶቹ ሲሆን በቃ ሁለት ሌዝቢያኖችንም አንድ ላይ አግኝቼ የሚልህ እኮ አይጠፋም። ሶ ኦቨርኦል ምንድነው ላይክ አፕሮቹ ሴቷ ስታጠፋውም ወንዱም ልታደርገው ከሞከረች በእንደዚህ አይነት እንትን ውስጥ ዘሴም አይነት አድሬሲንግ መኖር አለበት። ዘሴም አይነት ማጋፈጥና የሆነ እንትን ማለቱ ስኬርሱና ሼፕ ማስያዙ እንትን መሆን አለበት። አለበለዚያ ለወንዱ ሲሆን እዚህም ሀገር ላይ አይተነዋል። ለወንዱ ሲሆን የሆነ የማስበርገግና ሴቷ እንትን ስትለው ግን የሆነ እንዴ ምን ጭራሽ ተደፈርኩ ልትል ነው ወንድ አይደለህም እንደሚባለው አይነት ነገር መልኩና ተረጓጎሙ ቀል እንትን አለ እንጂ እዚህም ሀገር እንትን ነው ቀለል ይላል። ለወንዱ ሲጎዳና ሴቷ ትንሽ ለወንዱ ላይ ነው ጠበቅ የሚለው ነገሮቹ። ግን እኩል ነው እንትኑ በዛ ደረጃ መታየት እንዳለበት ነው የሚሰማኝ። አብዛኛውን ነገሮች ከበረም ስላረጋችሁት ነው እንጂ ሀሳብ ለመግለጽ ነው እንጂ ማዳመጡንም መርጬ ነበረ። ቴንክ ዩ። አብሽር ኢማጂኔሽን ፐርል ቀጥይ እስኪ። አይ እኔ እንኳን ብዙ ምለው የለኝም፣ ግን ለማኮ አንድ ምነግርህ ነገር አለኝ። ይሄ ነገር ሊጋላይዝ እንዲሆን የሚፈልጉ ሰዎች የሀገሪቱን ነባራዊ ሁኔታ ማወቅ አለብህ። ምንድነው ሁላችሁም ማኮቤሊ እኔም እኮ የሱ አቋም እኮ ነው ያለኝ። እኔንም ክሰሱኝ እንጂ ኖ እሺ 44 አንተ አሁን ሊጋል እንዲሆን ነው እንደምትፈልገው? የኔ የህግ ማዕቀፍ ይሰጣቸው እኮ እያልኩ እኮ ነው። እሺ የወላችሁ ሁለታችሁንም እንግዲህ እኔ አንተን ስላልሰማው ነው እና አይ ምን አለ መሰለህ 44 በጤናው ዘርፍ ስትሄድ እነኚህ በተለይ በወንድ ሁለት ወንዶች ሪሌሽንሽፕ የሚኖራቸው ሰዓት ብዙ የሚወስዱት መድኃኒቶች አላቸው። ላይክ they have to be on a prep የሚባል ሜዲኬሽን አለና ፕሪ ኢንፌክሽን ፕሮፊላክሲስ ይባላል። ለኤችአይቪ እንዳትጠቃ ሃይ ሪስክ ለሆኑ ፖፑሌሽን የሚሰጥ ነው። እሱን ማቅረብ መቻል አለባችሁ። ከዛ በኋላ ደግሞ አንቲቫይራሎች ሬዲ መሆን አለባቸው። ለነሱ ኢንዳት ሴክሹዋል ኦሪየንቴሽን ላሉ ሰዎች ቢደረገውን የሄልት ኬር ሰርቪስ ፕሮቫይድ ማድረግ አለብህ። እንዲህ እያልክ ነው እንጂ አንድ ነገር ሌጋል ስታረግ ኮንሲኩዌንስ በጣም እየበዛ ነው የሚሄደው። ገባ እና ያንንም ቴክ ኢንቱ ኮንሲደሬሽን ገባ። ዝም ብሎ አሁን ስለ ካናዳ ሲወራ ነበረ። ካናዳ ይሄን ሁላ መጨረሻ ላይ ሊጋል ያደረጉት ፍሬምወርኩን ሰርተው ሄልት ኬር ሰርቪሱን አሻሽለው ምን ብለው ነው። ከዛ በኋላ they ready for it። አንተኛ ሀገር ግን አንድ እናት መንገድ ላይ ያመጣ የምትወድበት ፐብሊክ ሆስፒታሎች ሄዳችሁ ብታዩ እንግዲህ በጣም የሚያሳዝን ሁኔታ ውስጥ ያለ ሄልት ኬር ውስጥ እንደዚህ አይነት ነገር ደግሞ ሌላ ስታመጣ you have to have the resources። ይሄንኑ ነው የምልህ። እኛ ማንም ሰው እዚህ አሁን እኮ ፐርሊ ይኸውልሽ ሪሶርሱ ኖረም አልኖረም እኮ ችግሩ እኮ ስቲል ኤግዚስት ያደርጋል እኮ ፐርል አይደለ? እሱ እኮ ነው ቅድም እኮ ሰላሚና በደንብ አስቀምጠው ነበር። ኢንፍራስትራክቸሩ የለም ነው እያለች ያለችው። ባይ ዘ ዌይ ኦልሞስት ያንተን ይደግፍ አይነት ነው እያለች ያለችው። ማለት ተግባሩ ሳይሆን ፋሲሊቲዎቹ የሉም። በቃ we can't support ማድረግ መቻል አለብን። ገባ? ብዙ ምክር ያስፈልጋል። ድራግ ውስጥ ይገባል ማት ነገር አለ። ፐብሊክ ሆስፒታል ላይክ ፐብሊክ ቶይሌቶች ምናምን ስትሄድ ሾፒንግ ሴንተሮች ውስጥ እነኚህ ሰዎች በየትኛው ነው የሚገለገሉት? ብዙ ነገር የሚመጣው ነገር አለ። ያንን ፌስ ማድረግ ከቻልክ ዌል ዳትስ አናዘር ስቶሪ። ግን ያም ሆነ ይህ ብዙሃኑ ኢትዮጵያዊ እምነት ያለው ነው፣ ቫሊዩ ያለን ሰዎች ነን እና ለየብዙሃኑንም ራይት የሌላ የማይኖሪቲውን ራይት በምታስከብርበት ሰዓት የብዙሃኑንም ራይት ቫዮሌት ማድረግ የለብህም። እኔ ለዚህ ምልህ ምን አውቃለሁ። እኔ በቲክቶክ ነው እንደውም ያየሁት የሆነ አረብ ልጅ ነው እና ትምህርት ቤት ሲሄድ አይ ይሄ እኮ በእኛ ሃይማኖት አይፈቀድም ስላለ ልጁ ከቤተሰብ ተነጥቋል። እና ቪዲዮን ያየሁት
ሶሻል ሰርቪስስ መጥተው የአንድ የ10 ዓመት የ8 ዓመት ልጅ እያለቀሰ እናቱ ስር እየገባ አያቱ ስር እየገባ በግድ መጥተው ወሰዱት። ምንድን ነው ሲባል የልጁ ሴፍቲ አይደለም፣ ልጁ ስላልበላ ስላልጠጣ ወይ ስላቢስ ስለተደረገ አይደለም የሚወስዱት። ያ ብቻ ይሄ ነገር በእኛ ሃይማኖት ሐራም ነው ስላለ ከቤተሰቡ ተወሰደ እና አሁን በዚህን ጊዜ አሁን ፈረንጅ ሀገር ያለ ሰው ያውቀዋል ይሄ ነገር እኮ በሃይማኖታችን እንኳን ሙስሊም እኔ የምለው በእንትን ራሱ ይሄ የኤችአይቪ ሃይሬት ላይም እኮ ችግሩ አሁን ስታነሹ ነው ትዝ ያለኝ። በዛ በኩል የሚጠቀሙ እንትን ላይ ነው ዋናው ራሱ መስፈርቱ። አሁን ኢማጂኔሽን አንድ ነገር ልንገር፣ አሜሪካ ላይ ምን እንደሆነ እኔ የምኖርበት ስቴት ባይዘው ብዙ ነገር ተፈጥሯል። እኔ የምኖርበት ስቴት ላይ አንድ የሶማሌ ተወላጅ ታክሲ የሚነዳ ነበረ፣ ታክሲ ድራይቨር ነው እና ከስተመሮች ያነሳቸው ከስተመሮች ሁለት ወንዶች ነበሩ። ኦብቪየስሊ ጌዎች ናቸው እና ከመኪናው ከሱ ከኋላው ተቀምጠው ሲሳሳሙ መሀል ሃይዌይ ላይ ማለት ነው አወርዶ ጣላቸው ማለት ነው። አስተፍርላህ ብለው ውጡ ብሎ አስወጥቷቸው በጣም ትልቅ ናሽናል ኒውስ ነበረ። ይሄን ሰምተሃል እንደ ኢማጂኔሽን? አልሰማሁም። እኔ ሰምቻለሁ። ኧረ በስመ አብ ትልቅ ኒውስ ነበር አሜሪካ ውስጥ ባይዘው። አስተፍርላህ ብሎ ተረወራቸው። 44 እኮ አንተ እኔ ፕራይቬት መኪና የራሴ ቢኖርኝ መጀመሪያ ሃይዌው ላይ ሴፍቲ ያልሆነም እንጂ በፕራይቬት ፐብሊክ ቦታ ላይ ነው እንጂ የማትችለው ፕራይቬት እንትን ፕሮፐርቲ ላይ ማድረግ አትችልም። እና ለማንኛውም እኔ የምፈልገው ለማለት የፈለግኩት አርገውት እኮ ነው ሀየር አርገውታልኝ። ኦብቪየስሊ መሳሳም ነው፣ ሴክስ ነው ማድረግ ማች። የአንቺ ፖይንት ትክክል ነው። እንደዚህ አይነት ነገር እንትን ለማድረግ ሪሶርስ መኖር አለበት እና እንደዚህ አይነት ነገር በፐርል እኔም እስማማለሁ። እኔም እስማማለሁ። እንደዚህ አይነት ነገር እንትን የምታደርግበት ኦኬ ሄልዙን እንታውና 44 ማኮቢሊ አንድ ማወቅ እኔም አለሁበት ስላልክ ማለት ነው። አንዴ ይቅርታ ቆይ አንድ ነገር ብቻ ልንገራችሁ። ቴሴ ሊጋላይዝ ሪሶርሱን ፈንድ አያደርጉልህም። ይሄን አንቲቫይረስ ራሱ ለመስጠት በጣም ብዙ ችግር ነበረ ኢትዮጵያ ውስጥ። እንደዚህ አይነት ነገር መኖር አለበት። እንደዚህ አይነት ነገር ግን ፈንድ አያደርጉልህማ። ፕሬፕ አሁን ኢትዮጵያ ውስጥ አለ። ይሄ ፕሮፊላክቲክስ ኔጌቲቭ ሆነህ ነው እሱን የምትወስደው። ማረጉት እኮ ነገር ብዙ እኮ ነው። ለጭራሽ ክሪሚናል ነው እያልኩ እኮ ነው። እሱ እንኳን እሱ ይሄ ነገር እንደዚህ አይነት ነገር ነው። የውጭ ሀገር ጫናውን ነው የምልህ። የውጭ ሀገር ፈረንጆቹ ጫና ያቀርባሉ፣ ሁመን ራይት አርጉ ይላሉ፣ ግን ሪሶርሱን አይሰጡም፣ አንቲቫይራሉን አይሰጡም፣ ፕሬፑን አይሰጡም። ለምሳሌ ለኤችአይቪ ይሰጣሉ አይደል? የኢትዮጵያ መንግስት ራሱ የራሱ ዜጎች ስለሆኑ እነሱን አድረስ የሚያደርግበት መንገድ እንትን ፋይንድ ማድረግ ይችላል። ግን አንቺ ያነሳሽው ፖይንት ሁሉም ትክክል ነው፣ እቀበለዋለሁ። ይሄ በሄልዚ በነገራችን ላይ ማጆሪቲ ራይት እንትን እንዳያረጉ ቫዮሌት እንዳያረጉ ምናምን ያልሹ ማጆሪቲ ራይትን ቫዮሌት በማያረጉበት መንገድ ብቻ ሳይሆን እኔ እያልኩ ያለሁት ከነ ሪስትሪክቲቭ ነው መፈቀድ አለበት ነው እያልኩ ያለሁት። ነሰንስ ፕሮሞት እንዳይደረግ አድቮኬት እንዳይደረግ ኮሚኒቲው ላይ ፕሬዠር እንዳይደረግ ፐብሊክ እንዳይኖር እንደዚህ ይሄ ሁዝ ፖሊሲ ቤታቸው ውስጥ የሚያደርጉት እነሱ ለምን ዋይ ዱ ዜ ካም ቱ ዘ ፐብሊክ? ቤታቸው የሚቆጣጠር የኢትዮጵያ ህግ አለ እንዴ? ሁኖዝ እኮ ሁሉም ወደ የቤቱ ሲሄድ የሚያደርገው። አሁን ይሄ ትላንት ሞክ ጃስቲስ እንትን ያለው እኮ ፕራይቬት እያወሩ ነው ሁለት ሰዎች አይደለም? ጋዜጠኛው ናዝሪት ወስደው የተጠቀጡት በስልክ ነው። ልክ ናዝሪት ወስደው መቱት እና ሊከሱት ነበረ። በስልክ ዲል አድርገው ማለት በስልክ ዲል አድርገዋል። ከዛ እሱ እዛ ጋር ከነሱ ተቀባይነት አላገኘም፣ የጠበቀውን ነገር አላገኘም። ወጣና ሶሻል ሚዲያ ላይ ምን አለ? ላፕቶፕ ከውጭ የመጣልኝን ልቀበል እጄ ተደብድቤ ንብረቴን ተዘርፌ መጣው አለ። እንደዛ ሲል ያወሩትን እንዲያውም እነሱ በጣም ጥሩዎች ናቸው። እኔ ቦን እንዳለ ነበር እንደወረደ መክተውታል እኮ። አዎ እኔም ቦን የማደርገው ነገር እኔውን ለምሳሌ ልክ ሰው ተሰብስቦ የሆነን ሰው መቀጥቀጥ አለበት ብዬ አላምንም። ግን አዳት ታይም ላይክ አንተ እንዴት ነው እናትክ የምትፈልገው? አንተ ልጅ እንድትወልድላት ነው። አንተ ፐብሊክ ላይ ነው የምትሰራው። ከዛ ማህበረሰቡ ቲክቶክ ላይ ያገኘውን ሰው እኮ ኢንቦክስ አድርጎ እኮ ነው ገባት ወድጄሃለሁ ደስ ትለኛለህ ምናምን በሚል ይተዋወቃሉ። መብቱ አይደለም እንዴ ታዲያ? ኖ እኔ እናንተ አሁን እዚህ ጋር እናወራለን። ከዛ አንተ እዚህ ጋር እኔን ስታየኝ እኔ ሳወራ ላይቭ ላይ ገብቼ ምናምን ስታየኝ ከዛ በኢንቦክስ ትመጣና ፕራይቬት ታወራኛለህ። ከዛ እነሱ ደግሞ
የከተማ ሰው እንዴት ነው አንድ ነገር ሲል በቃ በዚህ ነገር እንሂድበትና እስኪ ከች እናድርገው ምናምን ይባላል። ሰውዬው ይጠረጠራል። ስለተጠረጠረ ነው የመጣው የሄዱበትም እነሱ። እኔ ልጁ ንጹህ ነው ልጁ ንጹህ አይደለም የሚለው ላይ እንትን ማለት አልፈልግም፣ መፍረድ አልፈልግም። ቢካዝ እሱ አርጎት ሊሆን ይችላል ወይ እሱም እንደዛ ነው እሱ ማሰላለው ፕራይቬት ፓርቲን የላከለት ምናምን አለ። እሱ ለቋቸዋል ባይተው እነሱ ያንን ያደረጉበት ምክንያት ደብድበው ሲለቁት ምናልባት ተነቅቶባቸውም ሊሆን ይችላል። ምናልባት ዘይት ሰሚሹ ግን እንደኔ ያደረጉት ነገር አግባብ ነው ብዬ ነው ማምነው። መደብደቡ ጥሩ አይደለም፣ በህግ ስህተት ነው። አይ የኢትዮጵያ ህግ ፓርቱን ልኮለታል እንዴ? ይሄ ጀንጃኙ ማለት ነው። ሴት ያደረገው ልጅ ባሪኮ ፐርሰናሊ አሁን ይሄ ጋዜጠኛ በኢትዮጵያ ኢኮኖሚ ላይ ጋዜጠኛውማ እንትን ታርጌት የተደረገ ነው። በኢትዮጵያ ኢኮኖሚ ላይ ፖዚቲቭ ወይ ጀንጃኙ እኮ እሱ ነው ራሱ ፖዚቲቭ ወይ በኢትዮጵያ ኢኮኖሚ ላይ እንትን እያደረገ አይደለም። ለምሳሌ ጌይ የሆኑ ሐኪሞች፣ ጌይ የሆኑ ኢንጂነሮች፣ ጌይ የሆኑ ጋዜጠኞች ካሉ እነዚህን ሰዎች ጌይ ስለሆኑ ብቻ ከማህበረሰቡ እንዲገለሉ ካደረገን ራሱ ሀገሪቱ አትጎዳም? እንደዛ ወይ የኢሚግሬሽን ኬዝ አድርገው እየተጠቀሙበት ነው። ብዙ የአፍሪካ ጌዮች እየመጡ እዚህ ጌይ ነኝ እያሉ የተቀበላቻቸው ለአሳይለም እየተጠቀሙበት ነው። ይገርማል። እኔ እኮ ላይክ የሀገሪቷ ሪሶርስ ናቸው። በቃ የሀገሪቷ የአንዱ ሪሶርስ ናቸው። አሁን ይሄ ጋዜጠኛ የአንዱ የኢትዮጵያ ሪሶርስ ነው። ጌይ ስለሆነ ብቻ ከኮሚኒቲ እንድለይ ከስራው እንዲባረር እንድታሰር ካደረገ ምኑን ነው ኢትዮጵያን የጠቀምነው? ጎዳናት እንጂ። አይ ከጌይ ጋር የተያያዙ ሳርዲዳ ምንድነው ጥያቄ ለኔ ጥያቄ አለ ስትል ነበር ሳርዲዳ። የኢትዮጵያ ወጣቶች ጌይ እንዲሆኑ በህግ ቢፈቀድ ምንድነው የሚጠቀሙት ነገር? እሱን እንድታብራራለን ነው። እኔም አለሁበት የማይኮ ሀሳብ ደጋፊ ነኝ ስላልክ ነው። አይ እንደዛ እኮ አይደለም ሳርዲዳ። እኔ የኢትዮጵያ ወጣቶች ጌይ ሆኑ አላልኩም። እንደዛ ሳይሆን በህግ መፈቀድ ማለት በቃ ነው የህግ ከለላ ያገኙ ነው። ኦልሬዲ ነኝ የሚሉ አካላቶች አሁን እዚህ ድሬዳዋ ላይ እንዳየነው ማብ ጀስቲስ እንዳይኖር ይሄ ተደብቆ ነገሮችን በማድረግ በሽታው ወሬ ናዝሬት ነው። ግን አጣና ይዘው ነበር የጠበቁት እኮ። እንዴት እንትን አላሉት? ቀጠቀጡት እንዴ? ይታያል እኮ ሲደበቅ ወይ ተበላሸበት ልጅ ያልከው ከተበላሸ በዛ ደረጃ ግን መሆን የለበት። ሰው አስጣ ነው። በጣም የሆነ ሰው መጣብን ምናምን ግርግር ሲበዛ ነገሩ ያው በፖሊስ ይጠየቃሉ። እነሱም በህግ እኮ ይጠየቃሉ። ሰው በመደብደብ ወንጀል ስለሚጠየቁ ሰው ሲሰበሰብ ልጁ ታሰረ። እንግጣው እነሱ እንትናል ልጁ ታሰረ ጋዜጠኛው። አይ እሱ መታሰሩን አልሰማሁም። የቲክቶክ አዋርድ የነበረችዋ ልጅ ጡቷ አሳይተ ተባለችውና ሌላው ደግሞ ነበረ የሴት የሚመስል አለባበስ የለበሰ ልክ እንደ ፕሪንስ የአሜሪካ ሙዚቀኛ የለበሰ ልጅ፣ ሌሎችም እንደዛ ነበሩ። እነሱ ታስረዋል። ፌደራል ፖሊስ አስሯቸዋል። የዚህኛው ግን አልሰማሁም። ኢንዲቪጁዋል ራይት ላይ በጣም እንትን ብዙ መንገድ እየሄደ ነው ማለት ነው። ኦፕሬስ ለማድረግ መንግስት እኮ እንደዚህ እኔ ልብስ እንዴት እንደሚለብስ መንግስት እንትን የሚያደርግ ኮንትሮል የሚያደርገኝ ከሆነ ምንድነው ታዲያ የምናወራው? ገርድ ምን ይሄ ትክክል ነው? ሶሳይቲ ኖርም ጣሱ እያለ ነው። እኔ እኮ መንግስትን እንዴት ነው የምታዩት? መንግስት የማህበረሰብ ውጤት አይደለም ወይ ነው? ግን ማህበረሰቡ የማይቀበለውን ነገር መንግስት እንዴት ነው? እነኚህን ሰዎች የማህበረሰቡ አካል አይደሉም እንዴ? እኔ አሜሪካ ያስተማረኝ ነገር ቢኖር ሳርዲዳ ሲሰራ መደገፍ አለበት። አቤት ወንድም፣ አሜሪካ የሚባለው ሀገር እኔ 20 ዓመት ፕላስ ኖር ያለው አንድ ነገር በቃ በውዴታም ሆነ በግዴታ ያስተማረኝ ነገር ቢኖር አክሴፕታንስ ነው። በልዩነት ማመንን ሳልወድም ተገድጀም ቢሆን አስተምሮኛለኝ። አሁን ይሄ በጣም ሴንሲቲቭ የምትላቸው ሺዎች ሰው ለመስማት እንኳን የሚደነግጥባቸውን ነገሮች አክሴፕት አድርጌ እንደ ሀሳብ እንኳን ኢንተርቴን እንዳረጋቸው ያንን ብቃቱን ሰጥቶኛል ብዬ አምናለሁኝ። ይሄ ደግሞ ባይ ዘ ወይ የሶሳይቲ የአሜሪካ ሶሳይቲ ኢንፍሉዌንስ ስላደረገኝ ነው ብዬ ነው የማምነው። እና አንተም ቢሆን አንተ ቫልዩ የለህም እንደ 44 ምን ቫልዩ አለሽ እና ነው ኢትዮጵያ ውስጥ እስኪ የትኛው ቫልዩ ነው እስኪ ተረጂ? አክሴፕታንት ቫልዩ ነው እንዴ? አሜሪካና ካናዳ የሚኖሩ ሰዎች ማለት እኔ በቅርቡ ነው ያወቅኩት። ነው በልዩነት አንተ የራስህ የሆነ እንደ አንድ ሰው እንደ ግለሰብ የራስህ ቫልዩ የለህም ወይ ነው ያልኩት።
ይኖረዋል እኮ የራስ ቫልዩ እኔ ለምሳሌ በመነገራችን ላይ እንደዚህ መሆን አለብን። የራስ ቫልዩ ምናምን ማድረግ የለብህም። የራሴ ቫልዩ ቢኖረኝም ግን ይኸውልሽ ለመኖር ስል ከማህበረሰቡ ጋር ኢንተራክት ለማድረግ ስል አክሴፕት ማድረጋቸው ነገሮች አሉ። ወድጃቸው ባይሆንም ምንድነው እስኪ አክሴፕት ያደረከው? ይሄው አሁን ለምሳሌ የጌ ኢሹ ጋር እስከሆነ አክብረን ነው የምንኖረው። ተፈቅዷል። ግን አንተ ይኸውልህ ህጉ ተፈቅዷል። የተፈቀደው ነገር በሀገሩ ሁኔታ ነው እንጂ አሁን እኮ ፈረንጆቹም እየወጡ ይሄ ነገር ለኛ ለሰዎች አያስፈልግም እያሉ ነው። እናንተ ራሳችሁ ላይ ጫና ጥቁር ገና ስለሆንክ ለምን ታደርጋለህ? እኔ ሀገሩ ሌጋል አደረገው ማለት እኔ በራስህ ደግሞ የምታስበው ነገር አለ። ካናዳ የሚኖሩ ሰዎች ልጆቻቸው ወደ ኢትዮጵያ ልኮ ሲያስተምሩ ነው። በምን ምክንያት ነው ብዬ ስል እንዴ ካናዳን ከመሰለ ሀገር ለምንድን ነው ልጆች እዚህ መጥተው የሚያድጉት ብዬ ስጠይቅ ኖ ለልጆች ጥሩ አይደለም፣ ከ5 ዓመት ነው ከ5ኛ ክፍል በኋላ ብቻ ብለው አስረዱኝ ማለት ነው። ልጅ ለማሳደግ ይሄንን ነገር ካናዳ መፍቀድ የለም። ልጅ ለማሳደግ ኖ ወደዚህ ላኩ ወደ ኢትዮጵያ ሚልኮ አሉ። ትክክል ነው። ግን ለምን ላካችሁ ብዬ ስጠይቅ ነው ያወቁ ካናዳ ሀገር ላይ እንዲህ አይነት ነገር ለልጅ ጥሩ አይደለም፣ ለልጅ ጥሩ አይደለም ማለት በእኛ በኢትዮጵያውያን አመለካከት ማለት ነው። ይፈቀድ ነው እንዴ የምትለው አንተ? ይፈቀድ ነው ወይስ ምንድን ነው የምትለው? አባራትም እኮ ይፈቀድ ኢትዮጵያ ውስጥ ይፈቀድ ነው የምትሉት ወይስ እንደ ሂውማኒቲ እንያቸው ወረቨሪቲስ ህጉ ሳይሆን በህዝብ? ቆይ አንዴ ልንገርህ እኔ የመሰለኝ እናንተ አስተሳሰብ መፈቀድ መቼም ከኢትዮጵያ ከህዝቡ ካለው ነባራዊ ሁኔታ ጋር የማይሆን ነገር ነው። ፕላስ ይሄ ዲግኒቲ ጉዳይ ነው። እሱን ተውትና ግን ማንኛውም በዛ የተጠቃ አካል እንደዚህ ሞር ጀስቲስ ባይደረግበት ፕላስ ደግሞ የሆነ ተገሎም ቢሆን ተገልሎ እንጂ ማዋከብ ባይደርስበት እሱም እኔ ደግፋለሁ። ግን የእናንተን ሀሳብ ልስማው። እንዲፈቀድ ነው ቶታሊ በህግ እንዲፈቀድ ነው የምትፈልጉት ወይስ ጀስት ላይክ እንዳልኩት ማንም ሰው እንዳይላቸው እንዳሰቃያቸው ጀስት ላይክ በቃ የለም በህግም ሳይፈቀድ አሉ እኮ አፍሪካ ሀገር በህግ አይፈቅዱላቸውም፣ ግን ማንም ተች ማድረግ የለም እነሱ ነው እንደፈለጉ ይኖራሉ። በራሳቸው አካል እንደፈለገ ማስፋትም ማጥበብም የራሱ ፈቃድ ነው። ታቱ ስታደርግ ቦዲ ላይ ህግ ካልከለከለ ሌላ ነገር ስታደርግ ቦዲ ላይ ህግ እንደዛ ማለት የለበትም። ኤኒዌይስ ግን መፍቀዱ የሚባለው ትንሽ ተቀባይነት የለውም። እስኪ አንተ ሀሳብ ንገረኝ። ምንድን ነው ልንገር? በመጀመሪያ ደረጃ ገርድ ቅድም ኢትዮጵያ ውስጥ ልጅ ማሳደግ ምናምን ያለው ኢትዮጵያ ውስጥ ልጅ ማሳደግ ማለት ልጅ እየተቀጠቀጠ እየተደበደበ የሆነ ነገር እንዴ የማይገናኝ ነገር ነው፣ የማይሆን ነገር ነው። እና በሁለተኛ ደረጃ አሞራውን ያልኩት እነኚህ ሰዎች ሰው ናቸው፣ የኢትዮጵያ ዜጋ ናቸው። ገይ ስለሆኑ ብቻ አይታሰሩ፣ አይቀጥቀጡ፣ በሞብ ጀስተስ አይገደሉ። ቢያንስ በመንግስት ደረጃ ከለላ አይሰጣቸው፣ ህጋዊ ከለላ ምንድን ነው ማርጂናላይዝ እንዳይሆኑ እንዳይጠቁ የህግ ከለላ ይሰጣቸው ነው አሞራው ገብቶ እኮ። ከዛ ግን አድቮኬት እንዳያረጉ ፕሬዠር እንዳያረጉ ኮሚኒቲው ላይ ካልቸራችን ስላልሆነ ይሄ ነገር ኖርማል ነው ምናምን ተብሎ አይስፋፋ። ግን ደግሞ ፕሮቴክት ይደረጉ። የሰው ልጅ ናቸው፣ የኢትዮጵያ ዜጋ ናቸው። ቢያንስ በኢትዮጵያ አለኝ ከምትለው ሪሶርስ ውስጥ ሰው ናቸው አይደለ? ህዝብ ናቸው አይደለ? የህዝብ አካል ናቸው እና ፕሮቴክት ይደረጉ፣ የህግ ከለላ ይሰጣቸው ነው። እኮ ይሄ ነገር ኖርማል ነው እያልክ ነው? ኢንሪተርን ኖርማል ነው ማለት ኖርማል ነው እና ጌይ መሆን ችግር የለም ምናምን ብዬ አድቮኬት አይደረግም አለ በሀገሪቱ። ግን ያው ህግ በህግ ከለላ ሰጠው ፍቃድ ሰጠው እንደዛ እያልክ እኮ ነው። ኢንሪተርን ኢትስ ኦኬ ቱ ቢ ጌይ ኢትስ ኦኬ ቱ ቢ ጌይ ማለት አይደለም። ጌይ የሆኑ ሰዎች ግን ጌይ ስለሆኑ ብቻ አይጠቁ ነው። ፕሮሞት አይደረግ። አጋጭሆን ምልክ
እንዲቀጠቀጡ አይፈቀድም። አሁንም ቢሆን ማንም አይደለ እየሆነ እኮ ነው። ሰላም ነው። አይ ነው በት ከህግ ውጭ እንዳይቀጠቀጡ የሚሆነው የህግ ከለላ ቢኖር ብቻ ነው ያለሽ ያለው አይደለም ሚኪ። የሚቀጠቀጡት እኮ ከህግ ውጭ ነው። ቢካዝ ኦፍ የሶሳይቲ ላይ ያለው አመለካከት። ግን ይሄ በህግ ከለላ ቢሰጣቸው ሞብ ጃስቱም አይሆንም ነበር ነው እያለ ያለው። አይ ቲንክ በህግ ከለላ ማለት ምንድነው? ቆይ አሁንስ ቢሆን ፕራይቬትሊ ከለላቸው ነው እያለ ያለው። በህግ ተፈቅዶላቸው ነው መርሳሌውን ህግ ከቨር አድርጎ ቆይ ህግ እኮ የኢትዮጵያ ህግ እኮ ያሳስረዋል። አንድ ጌ ነኝ ካለ በአፕሊክ ላይ ከወጣ ይታሰራል እኮ 3 አመት ምናምን ህጉ ይቀጠዋል እኮ። ዲክሪሚናላይዝ ያደረግ እኮ ነው አሞራው። ዲክሪሚናላይዝ ክራይም እኮ ነው። ጌሞን ክራይም ነው ኢትዮጵያ ውስጥ እኮ ዲክሪሚናላይዝ ያደረግና ፕሮቴክት ይደረግ። ህገ መንግስቱ ላይ እንደዛ ነው። ራስን ሀገር ስትመሰርት እንትን ስጣቸው ህቁና ስጣቸው። ያ ነው የእናንተ አንዴ ቆይ እናውራ እንጂ ምንድን ነው ቆይ ይኸውላችሁ ህጉ እንዳለ ይሁንና ለህግ አሳልፎ መስጠት አንድ ነገር ነው። አትቀጥቅጧቸው ብራዘር፣ አትቀጥቅጧቸው ለህግ አሳልፎ መስጠት አክቹዋሊ በኤምባሲ በኩል ያከብራሉ እኮ የሆነ ኤምባሲ በዝግ ሴሌብሬት ያደርጋሉ። ኢትዮጵያ ሰዎች አሏቸው፣ ማህበራት አሏቸው ይሲ ሶ ይሄ አሁን ግን ሰልፍ እንትን ላይ ችግር ነው። በእንትንም ያስጠይቃል። በነገራችን ላይ የኢትዮጵያ ህግም ይከሳል እኮ አንተ አንድ ጊዜ ቀጥቅጠህ ብትገለው ህጉም ይከሳል፣ እሱንም ይቀብረዋል። ምን መሰለህ ህጉ አይፈቅድም፣ ግን ህጉ መፍቀድ አለበት እኮ የሚሉት ሁለቱም ማለት ነው። አይደለም እንደዛ አይደለም ሰላሚና። እኔ አሁን ለምሳሌ የምለው የኢትዮጵያ የወንጀል መቅጫ ህግ ስፔሲፊክ በሆነ መልኩ እንደዚህ አይነት ነገርን ይሄ ሆሞሴክሹዋሊቲን ፕራክቲስን የሚያደርጉ አካላቶችን በአደባባይ ይዞ መስቀል፣ በማብ ይዞ መቀጥቀጥ በኢትዮጵያ ህግ እንደሚያስቀጣ ግልጽ የሆነ አንቀጽ ቢያስቀምጡ አይ ቲንክ እኔ ተገቢ ነው ብዬ ነው። ይሄ አንዱ የህግ ከለላ ነው ለነሱ ማለት ነው። አይደለም ጌም ሆነ ምንም ይሁን ማለት ነው ወንጀል ነው ሰው መደብደብ አይደል እንዴ? ኖ አይደለም ስፔሲፊክሊ ለነዚህ ማይኖሪቲ ለሆኑ ግሩፖች ኦብቪየስሊ ቮነረብል ናቸው። እኔም አንተም ይሄን እናውቃለን። አንተም ብታገኛቸው አትምራቸውም በሜንጫ ሳርዲዳ። ይኸውልህ ከዛ አንፃር ናዝሬት ውስጥ እኮ ሰው ተሰቀለ፣ የታሰረ ሰው ግን የለም። ይኸውልህ በጣም ግልጽ የሆነ ህግ ቢወጣ እኔም ማኮቤሊም አሁን ይሄን የህግ ከለላ እንለዋለን፣ የህግ ከለላ አገኙ እንላለን ማለት ነው። አንደኛ ይሄ ነው። ሁለተኛ ደግሞ እንደገና መንግስት ኦፊሻሊ ይሄን የሆሞሴክሹዋሊቲን ፕሮሞት ሳያረግ በትምህርት ካሪኩለም ደረጃ ውስጥ ሳያስገባ ነገር ግን ኦፊሻሊ ኦኬ ይሄን ነገር በሀገራችን ውስጥ አለ እንዳለ ሪኮግኒሽን መስጠት ማለት ነው። ከሆሞሴክሹዋሊቲ ኢትዮጵያ ውስጥ አለ ብለህ ሪኮግኒሽን ትሰጣለህ። ወደድክም ጠላህም ባይ ዘ ወይ ጫና ይደረግብሃል። ባይ 2050 ኢትዮጵያ በዓለም ሀገራቶች ሁለተኛ ነው ሶስተኛ ትሆናለች ብሏል ፕራይም ሚኒስተሩ። ይሄን ሳትቀበል ሁለተኛ ሶስተኛ መሆን አትችልም። ባይ ዘ ወይ እንዴት ቀልዳለህ እንዴ? ወደህም ተገደህም እጅና እግርን ታስረህ ትቀበለዋለህ። ስብሰባዎችን ላታዘጋጅ ትችላለህ፣ ትከለከላለህ። በጣም ብዙ የሙስሊም ሀገራቶች እኮ ፈቅደዋል። እነ ቦዝኒያ፣ አዘርባይጃን፣ ቱርኪ ከነሱ በላይ እንትን ሆነ ነው እንደኛ እነሱ ራሱ ፈቅደዋል። እንትን ያላለ ይላል ይገርማል። እርዳታ እንዳይሰጥ አሁን እኮ የዓለም እኮ እንትን ያውቃል እኮ። ለምን ግን አታስረዱኝም? የሚገኘውን ጥቅም ለምን አታስረዱኝም? ይሄ በመሆን የሚገኝ ጥቅም አለ ወይ? የለም ሳርዲዳ፣ እሱ የራሱ ምርጫ ነው። በቃ የሰው የግለሰብ ምርጫ ነው። እኔ አሁን ለምሳሌ አንድ ሰው ስለሆነ ምንም አገኘውም ማጣውም ነገር የለም። አንተም እንደዛው ማለት ነው። እስካልነበሸን ድረስ ነው እየተባለ እኔ እጎዳለሁ። ለምን እንዴ ልጆቼን ይበክላል እንዴ? ወንዴ ቫይረስ አረከው እንዴ? ልጆቼንማ ማስተማር ይቻላል። እሱ ወንጀል ነው። ወንጀል ይከሰሳል። እዚያ አሁን ካናዳ ልጆቻችንን እናስተምራለን። ኮሚኒቲያችን አያደርግም። ይገርማል። እንደዛ የሚባል ነገር ጭራሽ አጠገባችን አይደርስም። የራሳችን ማህበሮች አሉን፣ የራሳችን ቤተክርስቲያን አለን። በራሳችን ወግ በራሳችን ባህል ነው የምንኖረው። እንደዛ ማድረግ ይቻላል። የግድኛ ቤት ይገባል ማለት አይደለም። ካናዳ በጣም ማይኖሪቲ ናቸው ለነጮቹ። በካናዳ ሂሳብ አይደለም እኮ ማሰብ ያለ ኢትዮጵያ ውስጥ ነው። ያች በቁጥር አነስተኛም ቢሆን ያ ቁጥር አነስተኛ ነው። በምንድን ነው የመጣብን?
ግን ይሄ የኢትዮጵያ ህገ መንግስት የምትሉት ነገር የኢትዮጵያ ህገ መንግስት እንደዚህ ጌዮችን እያሳደደ የሚያስር መንግስት እስር ቤት ውስጥ እንዳለ ጌ አይደል እንዴ? ምንድነው እድሜ ልክ የተፈረደባቸው ሰዎች ሌላ አማራጭ ስለሌላቸው ብር እየሰጡ ምንም ማሳያ የኢትዮጵያ እስር ቤት እንደዚህ አይነት ነገር ነው። ጥናቶች ማሳዩት እስር ቤቶች ወታደሮች ልጁ እኮ እንዲያውም አሉ በጣም የታወቁ ናቸው። ጥናቶች አሉ። እሱን ፕሮቴክት አያደርግም መንግስት ውጭ እያሳደደ ከሚያስር እንዴ? ከስሩ እሱን ሊፈጥሩ የሚችሉ ነገሮች ማስተማርና መቀየር እንጂ የሆኑትን ገለህ አያልቅም ነው። እኔ በቃ እኔ ፖይንት ሰው ናቸው የሰው ልጅ ናቸው። ማካበሌ አረብ ሀገር እንደዚህ አንዱን ልጅ እስር ቤት ገብተው በማስገብተው አንዱን ነጥሎ ወስዶ ጥግ ላይ የአረብ ፖሊስ ይደፍረዋል። ከዛ ሲጮህ ይሰማና ጓደኛው አለ ብሎ ለሌላ ፖሊስ ይነግረዋል። ከዛ አንተም ከፈለክ ሂዳለሁ ገባ። እንደዛ ነው እስር ቤት። የኢትዮጵያ እስር ቤት ግን ስትሪክትሊ ትወገዛለች። ቅድም ሚኪ የጠቀስከው ስለ አፍጋኒስታን አሳሪው ይደፍራል። እስር ቤት ውስጥ የኢትዮጵያውን የሆነው አሳሪው ነው የሚደፍረህ። ስለ አፍጋኒስታን ቅድም አንተ የጠቀስከው ታሊባን እስር ቤት አንዴ ልንገርህ፣ የኢትዮጵያ እስር ቤት ሳውቀው እኔ ታስሬ አውቃለሁ። ጥግ ላይ ሽንት ቤት የምንሸናበት ጥግ ላይ ነው ተኙ የሚባሉት። በጣም እንጸየፋቸዋለን ምናምን፣ ይመታሉ፣ ይወላሉ። የጉልበት ስራ የሚሰሩት ምናምን እናስፈጋቸው ነበር። ኧረ እንዳውም የእስር ቤት ውስጥ ቦስ አለ። የእስር ቤት ቦስ እድሜ ልክ ከተፈረደባቸው ምናምን ናቸው። በቃ አዲስ ሰው ከመጣ ወንድ ልጅ ምናምን በግድ ነው እንትን አድርጎ እንደዛ አይነት ነገር ፍርደኞችማ ነዋሪ ናቸው። እዛ ሌላ ክላስ ነው እሱ እኮ ነው የምልህ። መንግስት ያውቃል ይሄ ነገር። ፍታ ከተፈታማ እዛው ትችለዋለህ ማይ ፍሬንድ። እና ሌላ ደግሞ ቅድም እና እኛ ሀገር ይኸውልህ እንደዚህ አይነት ችግር ያለባቸውን ሰዎች መንግስት ወደ ማገገሚያ ያስገባል። ማህበረሰብ ደግሞ ወደ ጸበል በተለያየ እምነት ተከታይ ወደ የእምነታቸው አስገብተው ከዚህ አይነት ሁኔታ የሚፈወሱበትን አይነት መንገድ ነው የሚፈልገው። ስለዚህ እንዲህ ነው ያለው። የእናንተን አንሰማም ማለት ነው። ለምንድን ነው የሰው ምርጫ ኢንፎርስ የምታደርገው? ስለ አፍጋኒስታን ቅድም ያነሳው አፍጋኒስታን አሁን በጣም ኤክስትሪሚስት የሆነ ሙስሊም ካንትሪ ምናምን ይባላል። ታሊባን ሲወድቅ የአሜሪካ መንግስት በጣም ብዙ ባጀት እየሰጣቸው ነበር የራሳቸውን አርሚ እንዲገነቡና ራሳቸው ታሊባን እንዲወጉ። ምን እያደረጉ ነበር? የአፍጋኒስታን ባለስልጣናቶች የ10 ዓመት የ15 ዓመት ወንድ ልጅ አምጥቶ ብር እየሰጡ በጣም እንደ ሌክዠሪ ነው የሚታየው። እንደዚህ እነሱን ይደፍሩ ነበር። አዎ ሲአይኤ ይሄን ነገር ደረሰበትና ያ እንደ ካልቸር ሁሉ ይታያል። እንግዲህ አስብ፣ በጣም ሙሉ እስላም በሆነበት ሀገር ውስጥ ማለት ነው። ይሄ ነገር ላይክ ከሃይማኖት ጋር ከምናገናኘው በሱዳን የመጡ ይነግሩሃል። መቃቂጥ ይይዛሉ ይላሉ እዛ የነበሩ ሰዎች። ያ እና ሃይማኖት ጋር ከምናያይዝ በሞደርናይዝ በሆነ መንገድ የሰው ልጅ ናቸው ፕሮሞት አይደረግ። ደግሞ ሃይማኖት ጋር ያያያዘው እንዴ ሰዎች እኮ የፈለጉትን ያደርጋሉ። የፈለጉት ሃይማኖት ሊሆን ሃይማኖት ጋር ስለሆነች አትፈቅድም ከሚለው ኖ ይሄ ፐርሰናል ቾይስ ነው። በሙስሊም የሚበዛው ነገር ለግና እንዴት ናችሁ? ሰላም ማነው ይሄ ቅናት የሰራው? እስኪ እንደወረደ ሮቢ ወንድማችን ቀጥል እስኪ። አክቹዋሊ አሁን ስትናገር ማከበሌ የሰማሁት ነገር አለ። አንድ ሀገር ህገ መንግስቱ ላይ ወይ ደግሞ ለምሳሌ ትራምፕን ካየከው ኤልጂቲቪ ይሄ ሴክሱዋሊ ፕሪዲስፖዝድ የሆኑ ሆሞሴክሹዋል ኤልጂቲቪ መንግስት የሰው ዜጋ ስለሆኑ ሪሶርስ ስለሆኑ ብቻ ሳይሆን በህግ ሊያግድ ይችላል መንግስት ነገሮችን። ከዛ በፊት ያለው ህግ ያን ነገር ላውን ሊያደርግ ይችላል። ከዛ በኋላ ደግሞ መንግስት የራሱን የሆነ ነገር ሊያስቀምጥ ይችላል። ሪሶርስ ሆነ ማለት ሌባም እኮ ሀገር ውስጥ የሚዘርፈውም እኮ የሀገሩ ሪሶርስ ነው። ሰው ሌባ እኮ የሰውን ነገር እኮ ነው የሚዘርፈው። ይሄ ምኑ ጋር ነው የደረሰበት? ቆያ ልንገርህ፣ ሴክሹዋል ሀራስመንት አንዱ ነው። ሀራስመንት ለምሳሌ አሁን 30% ነው። አሁን መንግስት ሀራስ ካደረገ ክራይም ነው። ሶስተኛ ፐርሰንት ነው አሁን መንግስት የሚቀጣ በሁለት። አሁን ሶስተኛ ፐርሰንት ሆኖ ነው መንግስት። ሁለተኛ ፐርሰንት ምን ሴክሹዋል ሀራስመንት አለ። ለምሳሌ እኔ ጌኔ እና መጥቶ ጀርባዬን ቢነካ እሱማ ክራይም ነው።
እሱ ክራይም እኮ ነው። እሱ ላይ ጥያቄ ክራይም ወንጀል ይሄ ክራይም አይባልም። ሴክሹዋል ሃራስመንት ክራይም ነው። አንተ ሳትፈቅድለት መጥቶ አንተን ከነካ ጌይ ስለሆነ ብቻ ይሄ ክራይም ነው። ማን ነው ይስፋ የሚያደርገው? ክራይም በወንጀለኛ መቅት ፍትሐ ብሔር እና ወንጀለኛን መጀመሪያ ፍትሐ ብሔር ማለት በህግ የተቀመጡ ነገሮች ወንጀለኛ ህግ ከሆነ መደብደብም ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ፍትሐ ብሔሩ ደግሞ ምንድነው? በእነዚህ አይነት ህግ የተጻፉ ነገሮች ካሉ የሴክሹዋል ሃራስመንት ለምሳሌ ሴት ልጅ በኢትዮጵያ ላይ ሀለፍላጎታ ፎርስ ተደርጋ ልትደፈር ትችላለች። ከዛ በኋላ ፈቃደኛ ልትሆን ትችላለች እንጂ ወንጀሎች እኮ ብዙ ናቸው። ሁለተኛ ፐርሰኑ በሚናገራቸው ነገሮች ነው ህጉም የሚጸድቀው። እኔ ፎርስ አድርጎኝ ነው ሃራስመንት አድርጎኝ ነው የሚለው እንጂ በፈቃደኝነት ላይ የተመሰረተ ነገር የለም። እስከሚያዝ ድረስ ግን ህገ መንግስቱ ምንድነው ያ ሰውዬ ሃራስ አድርጎኛል ነካክቶኛል በሚል በወንጀለኛ መቅጫ ህግ ሊቀጣ ይችላል። እንደ ክራይም ወንጀል በስምምነት የሚሆነውን እኮ ነው እያወራን ያለ ነው ሮቢ። በስምምነት የሚሆነውን ነው እያወራን ያለ ነው እንጂ ሴክሹዋል ሃራስመንት ማን ነው ጀስቲፋይ የሚያደርገው? አንተ ሳትፈልግ በስምምነትማ ከሆነ አይደበደብም። ሲጀመር ማንኛውም ወንጀለኛ በስምምነት ከሆነ ላይ አይጠቀም። ኢትዮጵያ ውስጥ ለእነሱ ከቨር ይደረግላቸው የምትለውን እኮ ነው ያልኩህ አንተ። ለእነሱ ከቨር ይደረግ ታውቆ ኦፊሻሊ ሪኮግናይዝድ ሆኖ ከቨር ይደረጉ ሪሶርስ ናቸው ነው እያልክ ያለው። አንድ ነገር ጀበራ ለቀው ምንም አልገባኝም። አንተ ያሳብ ብቻ ቀጥል ሚኪ። ለሁላችሁም ነው አሁን ሆሞሴክሹዋሊቲ እየተባለ ያለው ያው ከተፈጥሯዊ አካል ወይ የመራቢያ አካል ውጭ ስለሆነ ነው እየተባለ ያለው እና አሁን በብዛት ሴቶች ሄትሮሴክሹዋል ሆነው ወይም ከስትሬት ጋር ትዳር ፈጽመው ወይም ቦይፍሬንድ ገርልፍሬንድ ሆነው በብዛት እየተደረገ ነው። ፖርኖግራፊን ፕሮሞት እያደረገ ያለው ያ ነው። ባክዶር የሚባል ነገር እየተባለ የሚባለው ማለት ነው። እሱስ ምን ሊሆን ነው አሁን? ያ ነገር ኢሌጋል እንዲሆን ሊደረግ ነው ወይ? አሩ ነው ምን እንትና ያላችሁ which is actually the same በነገራችን ላይ ከወንድ ጋር ያ ግን ሰው አይናገርበትም። የሚገርመው እና ያ ከሆነ ኮንሰፕቱ so is it going to be illegal? so partners በፈለጉት ማድረግ እንዳይችሉ ሊያግድ ይችል ይሆን? ነገራችን ላይ በሙስሊም አይቻልም። ባልና ሚስት ሆኖ ራሱ ይሄ በወንድ ቢትዊን ሜን ኤንድ ሜን ብቻ ሳይሆን ያ በዛ ጾታም ሆኖ አይሰማም ነበር። አሁን ቀጥይ። ባልና ሚስትም ሆነው ተቃራኒ ጾታም ሆነው በዛ በኩል እንደዛን አክቲቪቲ አይፈቀድም። ግን የሚያረጉ የሆነ ዑለማ ነው ምንድነው ሲመልስ የሰማው የሚያረጉ አሉ። ግን ደርሎ ነው አሁን ያወራው ያለሁት what does the sharia say? ያን ነው የምንለው። ህጉ ላይ የተጻፈ ነገር እስከሌለ ድረስ ወንጀሎች ብዙ ናቸው። ብዙ ነገር ይደረጋሉ። ሃራስመንት አልኩ እኮ ቅድም። ፈቃደኛ ሆና ማታረግ ሴት ብዙ ወንጀል ማለት ሴቶችን የሚደፍሩ አሉ አይደል እንዴ? ከዛ በኋላ ይሄ መደፈሩ ወይ ባልና ሚስት ነው ወይ እሷ ፈቃደኛ ካልሆነች ከዛ የተቀመጠ ህገ መንግስት አለ። ስለዚህ እነዚህ የሆሞሴክሹዋሎች ይኖራሉ። በሃራስመንት ግን ሰው ከወነጀላቸው ሊቀጡበት ይችላሉ። እስካለው ጊዜ ድረስ ሃራስመንት ያወራ ሰው እኮ የለም ሮቢ። ለምንድን ነው ሃራስመንት የምትለው? እንዴት ሃራስመንት ማለት ነው? እንዴት ነው የሚታወቀው? ምን ማለት ነው ሴክሹዋል ሃራስመንት ማለት? እንዴት ነው መደካካት፣ መጎነታተል፣ ምን ማድረግ ራሱ ሃራስመንት ነው። አንድ ያለ ሌላኛው ወገን ፍቃድ ነው አይደለ? እኮ እኛ እኮ ስለሱ ጥያቄ ያነሳን እኮ አይደለም። እንዴት ነው አይጠቃም የምትልበትን ሪኮግኒሽን ካልሰጠ እንዴት ነው ነው አንተ? እኔ በእነሱ ማን ነው ሪኮግኒሽን ይሰጣቸዋል? ለሴክሹዋል የሀገሪቷ ሪሶርስ ናቸው ከሌላ ይደረግላቸው እያልክ አልነበረም እንደ እየሰማን እና ለሴክሹዋል ሃራስመንቶች ናቸው። አልገባም። እኔ የማወራው ነገር ጭራሽ ጌዮቹ በሙሉ በተደፍረው ነው እንዴ የምትለው? ከዛ ነው መነሻ ያዘው። አልገባኝም። ፕሮቴክሽን ይሰጣቸው ያለው በምርጫቸው እንደዛ መሆን ለፈለጉት ነው እንደዛ ያለው እንጂ ፕሮቴክሽን ይሰጣቸው የምትለው የምትጠይቀው ማንን ነው? መንግስትን አይደል? መንግስት ነው ያለው። ግን ስለተደፈሩት ብቻ ሳይሆን በምርጫቸው ያው ሴም ጾታ ለመረጡ ነው እያለ ያለው።
አልገባኝም። የምጠይቀው ፕሮቴክሽን የምጠይቀው መንግስትን እስከሆነ ብዬ ነው ዲፋይን ያደርኩላት። መንግስትን የምጠይቀው እኔ ለሴክሹዋል ሃራስመንት ለሚያደርጉ ሰዎች ፕሮቴክሽን ይሰጣቸው ብያለሁ እንዴ? ሮቢ ጥያቄው እነዚህ ጌዎች ሀገራችን አሉ አይደለም? አሁን ፐብሊክ ዝም ብለው ማብጫስታስ ይጨፈጨፋሉ ምናምን እና how do we challenge this ነው? ማኮ እንደ ግሩፕ መንግስት ከለላ ይሰጣቸው ነው የሚለው። አዎ የሰማሁኝ እኮ ነው። መንግስት ከለላ ይሰጣቸው ነው። መንግስት ደግሞ ይሄን ከለላ የሚሰጠው ሪኮግኒሽን ካገኘ በኋላ ነው። ጌዎቹ ኢትዮጵያ ላይ ሪኮግኒሽን ካገኙ የወንድ ለወንድ ጋብቻ ከተፈቀደ ይቻላል የሚል ህገ መንግስቱ ካስቀመጠ የሀገሪቱ ህግ ካስቀመጠ ከለላ ይደረግላቸዋል። እስከዛ ድረስ ግን ሊያዙና ሊጠየቁ የሚችሉበት በምንድን ነው? በሃራስመንት ነው ሊጠየቁ የሚችሉት። ሁለተኛው ወገን የሆነ ነገር ካደረገ ብቻ ነው ሊታወቁ የሚችሉት። በምንድን ነው ሊታወቁት? ከዛ ሌላ አሁን በፈቃደኝነት ሁለቱም ሃራስመንት አልገባውም። እሱ ትርጉሙ ነው ያገባው። ሃራስመንት ማለት አንዋንትድ ሲሆን ነው። ሁለት ወንዶች የሆኑ በፈቃዳቸው የሆነ ነገር ሲያደርጉ ከተያዙ ይሄ ሃራስመንት አይደለም። የህግ ስለ ሃራስመንቱ ያልኩሽ እኮ የሚከሰሱበት ምክንያት ሁለቱማ በፈቃደኝነት የሚሰሯቸው እኮ መንግስትም አያውቀውም። በፍላጎት ነው የሚሰራው። ሲታወቁ በሃራስመንት አንዱ መጥቶ ጎነታተለኝ ቢል መንግስት በምንድን ነው የሚቀጣው? እሱ ያስቀጣል። ምንድን ነው እሱ ላይ ትክክል ነህ። ግን ተፈቃቅደው ራሳቸው ቢያደርጉ ነው ተፋቀርን ብለው ቢያያዙስ ነው እየተባለ ያለው። ተፋቀርን ካሉማ መንግስት ምንድን ነው ሊሰጣቸው የሚችለው? እኮ ይቀጣቸዋል። ለምን ይቀጣቸዋል ነው እያለ ሴክሹዋል ሃራስመንት አለ። ህግ አይፈቅድም ኢትዮጵያ ውስጥ 3 ዓመት ተፋቅረውም መጋባት ወይም አብረው መኖር አይፈቀድም። የኢትዮጵያ ህግ ነው እያልን ያለ ነው። እና እሱ የለም እሱ የታወቀ የተጻፈ ነገር የለም። ስለዚህ በምንድን ነው እነዚህ ሰዎች ተጋቡና ለምሳሌ ንብረት አለ ተጋብተው አብሮ ለመኖር ሄዶ የሚፈራረሙት ነገር ይኖራል አብሮ ለመኖር። ስለዚህ ይሄ ህገ መንግስቱ ላይ የተጻፈ ነገር ስለሌለ ከለላ ሊያደርግላቸው አይችልም። ተጋብተው አብሮ መኖር የሚችሉበት ንብረት ማፍራት አለ፣ ብዙ ነገሮች አሉ። እሱ ብቻ ሳይሆን ሮቢ፣ እኔ በነገራችን ላይ ሌጋል ምንድነው ሴም ሴክስ ሜሬጅ ሌጋላይዝ ይደረግ እያልኩ አይደለም። በነገራችን ላይ ሴም ሴክስ ሜሬጅ ሌጋላይዝ ሳታረጊ ዲክሪሚናላይዝ ግን ማድረግ ትችያለሽ። ጌይ መሆን ክሪሚናል እንዳይሆን ማድረግ ትችያለሽ። እሱን ነው እያልኩ ያለው። እና ሮቢ ይቀጥላል እኮ ማኮ ዲክሪሚናላይዝ ካረከው ሌጋል ይሆናል ነው ደግሞ ሌላ እንጂ ላይክ ዲክሪሚናላይዝ አድርገሽ ሴም ሴክስ ሜሬጅ ግን እንዳይፈቀድ ማድረግ ትችያለሽ እኮ ዩ ቴኪንግ ዘ ፈርስት ስቴፕ። እነሱ ደግሞ ሲቪል ራይትስ ይመጣል እየቀጠሉ እኛ መጋባት እንፈልጋለን ይላሉ። ሜሬጅ አክት እኮ የተቀየረው እኔ እዚህ ያለሁበት ሀገር እኔ እያለሁ የተቀየረው ፈጣጦች ናቸው። ሜሬጅ አክት ቢትዊን ማን ኤንድ ወመን የሚለውን ተቀየሩት። ገባህ? እና እሱ ቀስ እያለ ነው ዩ አር ኦን ዘ ራይት ትራክ ላይክ ኦን ዘ ዌይ ነህ ማለት ነው። እሱ ለማንኛውም ሰዎችን ሀራስ ማድረግ ይኸውልህ፣ ሆነም አልሆነም አንድን ሰው ይሄ ሰው እንደዚህም ሆነ አልሆነ ዩ ካን ሀራስ ኤኒባዲ ዩ ካን ሄት ኤኒባዲ። ማድረግ የምትችለው ሀገር ውስጥ ህግ ስላለ ህግ ፊት ማቅረብ ነው። በዚህ እንስማማለን። ግን ከዛ ውጭ ግን አብዛኛው ራሱ ለመሰለሽ ኮንፍሊክት የሚፈጥረው ዲክሪሚናላይዝ ካደረገው ኢትስ ናት አ ክራይም ቱ ቢ ጌይ ማለት ነው። therefore they can be gay all they want ሀገር ውስጥ መጀመሪያ ኦን ዘ ራይት ትራክ። እዚህም እኮ ፈረንጅ ሀገር ዲክሪሚናላይዝ አደረጉት። ከዛ በኋላ ደግሞ የሜሬጅ አክት ቀይሮት ከዛ በኋላ ደግሞ ሊጋል አደረጉት። እንደፈለክ ነው። እዚህ አሁን ያለሁበት ሀገር ውስጥ ካቶሊኮች ምን